ብልጽግና ፓርቲ የሰጣቸውን ሳያላምጡ የሚወጡ አክቲቪስትን ባዮች ያስቁኛል። በነገራችን ላይ አክቲቪስትነት ምንነቱ ያልገባቸው ብልጽግና ፓርቲ ቀዘን በእጁ ጨብጦ ፎቶ ከተነሳ እነሱም አብረው ቀዘን ጨብጠው ፎቶ ይነሳሉ። ምንም ነገር ያደርግ ለምን አደረገ እንዴት አደረገ ብለው አይጠይቁ። ብልጽግና ፓርቲ እያደረገ ያለው ነገር በአጠቃላይ እኔ አሁን ተቃዋሚ አይደለም ትችዋለሁ መቃወም፣ ግን እንደውም ተቃዋሚ እየሆንኩ ያለው ለደጋፊዎቹ ናቸው። ደጋፊ መጠየቅ አለበት። ደጋፊ ለምን እንዴት ብሎ መጠየቅ አለበት። ዝም ብሎ እንደ ገደል ማሚቱ የሚያስተጋባ ከሆነ ከብት ነው በነዳበት የሚነዳው። ስፔሻሊ ከኛ አካባቢ የሚበቅሉ የብልጽግና ደጋፊ አክቲቪስቶች ነገሩ የህዝብ ደጋፊ አክቲቪስት የለም እኛ አካባቢ የሉም እንዳሉ የብልጽግና አክቲቪስቶች ናቸው። እነ ባባይዞም በሉት እነ ወራቤ ቲዩብ በሉት እነ ምናምን አንድ በጣም ወደውም ልጅ አለ እሱን ስሙን አልጠራውም አንዳንድ ነገር ስለሚያደርግልኝ እሱን ስሙን አልጠራውም። እና በቃ ከብት ነው በነዳበት ዝም ብሎ የሚነዳው። ያምርብኛል ወይ አያምርብኝም ወይ ብሎ አይጠይቅም። ዝም ብሎ በቃ ብልጽግና ፓርቲ ቀዘን ከጨበጠ መጨበጥ፣ እሳት ከጨበጠ መጨበጥ። ወላሂ ሱመ ወላሂ ነው የምላችሁ። አብይ አህመድ በተለይ አሩን አርቶ እንደዚህ ጨብጦት በእጁ ጨብጦት ፎቶ ከተነሳ ሁሉም ይዘው ጨብጠውት ይነሳሉ። ቅዘናቸውን እየቀዘኑ በቃ አገሪቱን ግን በግም ያርጓታል። ቅዘን በቅዘን ነው የሚያርጓት አገሪቱን። ጠይቅ፣ ዝም ብላ አታስተጋባ። አንዳንዴ እኮ በቃ ዝም ብሎ ዩኒፎርም አቱን ይደብራል። እኔ አንድ አይነትነት ይደብረኛል በቃ። እኔ አሁን ካሉት ነባራዊ ሁኔታዎች ካሉት ተቃዋሚ ፓርቲዎች ምናምን አቅም ማጣት ምናምን አለመግባባት፣ ስግብግብነት፣ ለራስ ማሰብ አንፃር እኔ የምደግፈው ፓርቲ የለም ትቻለሁ ማለት ነው። ግን የብልጽግና ፓርቲ ደጋፊዎች በተለይ አብይ አህመድ ቅዘኑ ማር ነው ብላችሁ የምትሉ ሰዎች ሰው ሁኑ። በቃ ከብት ናችሁ፣ ሰው ሁኑ። ወላሂ ከብት ናችሁ። ከብት ነው የተሰጠውን አላምጦ የሚውጥ። እነሱም እንደው ስጋ አይበሉም። ስጋ ብትሰጧቸው አይበሉም፣ ሳር ነው የሚበሉት። እናንተ ከከብት በታች ናችሁ። አትጠይቁም። ሳታለምጡ መዋጥ። ከብልጽግና ፓርቲ የተትረፈረፈች የትርፍራፊ እንጥብጣቢ በቃ ደጋፊ በሚል ስም የሆኑ ነገሮች ጥቅሞችን ለማግኘት ብላችሁ ዝም ብላችሁ አታላምጡ። ሰሞኑ ሲንዴ እየጨበጠ ይነሳል ፎቶ። ምንድነው አንተ ፓርቲው አባል ነህ ወይስ ምንድነህ? አክቲቪስት ነኝ ማለቱን ተወውና በቃ ካድሬ ነኝ ብለና ከብቶች